አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የኢትዮጵያ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁ አማን ናችሁ? እኔ ጋር ሁሉ አማን አልሐምዱሊላህ። እንዲሁም ክርስቲያን ወገኖች፣ ሙስሊም ወገኖች እንዴት ናችሁ? እኔ ጋር ሁሉም ካይር ነው። ዛሬ ብቅ ያልኩላችሁ አቢባ ቤት ሄዳችሁ ማለት ነው። ይሄን ቪዲዮ እስከ መጨረሻው ድረስ ሲሞት እውነት እስከ መጨረሻው ድረስ ማለት ነው። አንድ አታስቀሩ እና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዛሬ ደግሞ በቃ ተናድጄ እስቲ ቆይ ለምንድን ነው ማናግራቸው? ለምንድን ነው በደንብ አድርጌ ማናግራቸው ብዬ ነው እናንተ ጋር የመጣሁት ዛሬ ማለት ነው። አንደኛ በመጀመሪያ የሚጀምርላችሁ ከሀገር ተነስታችሁ ከመጣችሁ በኋላ አንደኛ የምትቀያየሩት፣ ሁለተኛ በቃ መጀመሪያ ሰላም ሆናችሁ በቃ በፍቅር የመጣችሁበት ባለቤታችሁ ጋር ቡን በሉን ነገር ለማለያየት፣ ለመፋታት ለውን ነገር በቃ ሰበብ የምትፈልጉ ልጆች፣ እንደዚሁም ደግሞ ሳታገቡ መታችሁ እንትን የምትሉ አላማችሁ የምትረሱ ልጆች ማለት ነው። ዛሬ በቃ ሊመክራችሁ ነው የመጣሁት። በእውነት ከሀገር ተነስታችሁ ከወጣችሁ በኋላ እዚህ የሰው ሀገር ከመጣችሁ በኋላ አንደኛ ለዓላማ ነው ምንወጣ፣ ሁለተኛ ይሁን ነገር በቃ እዛ ሆነን ማድረግ የልቻልነውን ነገር እናደርጋለን እንለወጣለን ብለን ነው የምንመጣ ሁላችንም ማለት ነው። ስለዚህ አሁን ደግሞ ሚዲያ ላይ ወጥተን ስናይ ለሁላችሁ የሚደበቅ ነገር አይደለም፣ እውነት ለማውራት ማለት ነው። ይሄንን ስሟን ሲጠራ ይቅርታ አድርጉልኝና አሁን አቢባ ቤት ገብታችሁ ከሆነ ሰምታችሁ ከሆነ አንዳንዴ የሆነ እንትን ስንል ስራ ስንጨርስ ምናምን ዞር ዞር ማለት መስማት እንፈልጋለን። እውነት እኔ ከስንት አንዴ ሁሌም አይደለም ዘወትር አልሄድም። በነገራችን ላይ ዘወትር እኔ አሁን አልከታተላትም፣ ግን አንዳንድ ቀን ብቻ ይሄዳለሁኝ ማለት ነው። ግን ያን ሲሄድ በቃ መስማት የሌለብን ነገር ከኛ ማይጠበቅ ነገር ከኛ በቃ መስማት ወላሂ የሌለብን ከሰማን በኋላ ደግሞ ብዙ ልጆች ምን ተከብረው ልጆች አለን። ምሳሌ አንድ ሰው ሚዲያ ላይ ሲቀመጥ የራሱ ስራ እንዳይበላሽ ሊያስተካክልም ነው። ያስተካከለው ደግሞ ሁሉን ጨርሶ አይስተካከልም። ገብቷችኋል? ለምን እንደሆነ ታውቃላችሁ? አሁን አንዳንድ ልጆች ማለት ነው እዛ ትገቡና አንድም ነገር አይቀርም፣ ምስጢራችሁ አይቀር፣ ምናችሁ አይቀር። አንድ ብላችሁ ከተጋባችሁበት ጀምራችሁ ጭርስ አርግታችሁ የምታወሩ ልጆች አላችሁ። በእውነት እኔ ግራ ነው የሚገባኝ። በዛ ላይ እኮ የሆነ ተለያይታችሁ ተፋታችሁ ቢሆን ችግር የለውም። አሁን ተፋታችሁ ከሆነ ያኔ ተናዳችሁም የንዴት የሚሆንም ነገር እንለዋለን ማለት ነው። እኔ ሂቶቼ አንድ ነገር ልንገራችሁ። አንድ ትዳር መስርታችሁ ከመጣችሁ በኋላ ገበናችሁን ውጭ አውጥታችሁ እንዳትናገሩ። ገበናችሁን ውጭ አውጥታችሁ አትናገሩ። አደራ የሚላችሁ ነገር ማለት ነው። ምክንያቱም ያንን አብራችሁ የምትኖሩት የትዳር አጋራችሁን ተለያይታችሁት እስካልኖራችሁ ድረስ ልጅ ኖሯችሁ ቤተሰብ መስርታችሁ ከዛ ስትመጡ በፍቅር ተነስታችሁ ከመጣችሁ በኋላ እዚህ የሆነ ነገር ሆኖ ነው ብላችሁ በሆነ ባልሆነ ነገር እንትን ከምትሉ መጀመሪያ አሁን አንዳንድ ልክ የሚያጡ ትዳሮች አሉ። ከአቅም በላይ የሚሆኑብን ትዳሮች አሉ። ሴቷ መኖር ስትፈልግ በወንዱ የተነሳ የሚበተን ትዳር አለ፣ እውነት ለመናገር ማለት ነው። ነገር ግን እኛ ተጋብተን ልጅ ወልደን ወይ ሳናገባ የመጣን ብዙ ልጆች የሰው ሀገር ላይ አለን። ነገር ግን ይሄ ሲሆን ምን ማድረግ አለባችሁ? ተጋብታችሁ ልጅ ኖሯችሁ የመጣችሁ ነገር ከሆነ መሀሉ ላይ የብር አለመግባባት ሊኖር ይችላል። የምትልኩት ብር ለእናንተ እንዳላችሁት ሴፍ ላይሆንላችሁ ይችላል። ባላችሁት መሰረት ላይሄድላችሁ ይችላል፣ ምሳሌ ማለት ነው። ይሄ ሲፈጠር ደግሞ መጋጨት አለ፣ የት ሄደ ማለት አለ። ያው የሰው ሀገር ሆነን እንዴት ሆነን ብሩንም እንደምናገኘው ታውቁታላችሁ። ለእናንተም የጠፋችሁ ነገርም አይደለም ማለት ነው ይሄ። ስለዚህ
አሁን ይሄ የትዳር አጋርሽ ብር ሊከሽለት ወይ 2 ልጅ ወይ 1 ልጅ የሚያስተምር ሊሆን ይችላል። አሁን ምሳሌ ማለት ነው። ይሄ ሲሆን ትምህርት ቤት ብቻ አይደለም የሚሄዱት። አንድ ልብ ብላችሁ ማዳመጥ አለባችሁ ነገር ማለት ነው። ትምህርት ቤት ብቻ አይደለም፣ ቦርሳ ይዞ ዝም ብሎ አይደለም የሚሄዱት ልጆቹ ማለት ነው። እዛ ሆናችሁ አይታችሁ ከሆነ እንደዚሁም ደግሞ ትምህርት ቤት እያስተማራችሁ ልጆቻችሁ ጤላችሁ የመጣችሁ እናቶች ይህን ቪዲዮ የሰማችሁት ከሆነ ማለት ምን ያልኩ እንደሆነ ትረዱኛላችሁ ማለት ነው። ትምህርት ቤት ልጆቹ ሲሄዱ ምሳ ይታሰራል። ድሮ እንደውም ገጠር ማለት ነው ገጠር ውስጥ ሳይሆን አሁን ምሳሌ ከአዲስ አበባ ውጭ የሆነ በቃ ትንሽ ገንጠል የሚል ከተማ ድሮ ማለት ነው አይታሰርም። አሁን ግን የትም ይታሰራል። የትም ምሳ ይታሰርላቸዋል ለልጆች ማለት ነው። እኛ ደግሞ በብዛት እዚህ ያለነው ልጆቻችን አዲስ አበባ ውስጥ ላይሆኑ ይችላሉ፣ ግን ከተማ ቦታ ስለሆነ ሳይታሰርላቸው ሳይበሉ የሄዱት ነገር የለም። አንድ ወንድ ልጅ 2 ልጅ 1 ልጅ ጠብቆ ለልጅ ምሳ እንደ ሴት ሰርቶ ማብላት፣ ማንከባከብ፣ ትምህርት ቤት መላክ፣ ከትምህርት ቤት መልስ ዩኒፎርም ማጠብ ለወንድ ልጅ በትንሹ ከባድ ነው። ምሳሌ ማለት ነው ከባድ ነው። ይሄን ሁሉ እያወቃችሁ አንድ ልትረዱ ሞክሩ። ከአቅም በላይ መሆን ትዳር ምን አለ መሰላችሁ? እናንተ የምትልኩትን ብር በቃ ምንም ቦታ የማይሰጥ ልጆቹን ደግሞ ስትጠይቁ ልጆቹ ቦዝ ነው የሆነ ነገር ሆኖ በቃ እናንተ ልባችሁ የሚነካችሁ ነገር እየተፈጠረ ከሆነ አው ብር ለምን ታጠፋለህ ብላችሁ መጀመሪያ ራሱን ጠይቁት። ቀጥሎ ደግሞ ቤተሰብ መጠየቅ ነው። ወንድም እህት ጠይቆ ጉዳዩን እዛው መጨረስ። በቃ ይሄ ልጅ ከእናንተ የትዳር አጋር ሆኖ የሚኖረው ባለቤታችሁ ማለት ነው መለያየት ካልፈለገ በስተቀር ከቤተሰብ የዘለለ እናንተ ሄዳችሁ ይሄ ነው በደሌ ብላችሁ እስክትናገሩ ድረስ የሚቆይ ወንድ ልጅ አለ ብዬ አላስብም። በእርግጥ እሱም ከአቅሙ በላይ ካልሆነ በስተቀር ማለት ነው። እዚህ ሚዲያ መታችሁ ሰላም ፍቅር የሆነው ትዳራችሁ በሆን ነገር ወይ ማታ በሆን ነገር ስትጋጩ ወይ በስልክ በሆን ነገር ማለት ነው ነገር ተፈጥሮ እንትን ስትሉ ቦግ ብሎባችሁ በቃ አቢባ ጋር ትመጡና እንዲህ ነው በቃ ሁሉም ነገር አንድም ነገር ሳይቀር ታወራላችሁ ማለት ነው። ለምን እንደዛ ታደርጋላችሁ? ተመልሳችሁ ታርቃችሁ ልትኖሩ ከምትወዱ ልጆቻችሁ መልሳችሁ ልትገናኙ። ወላሂ አንዳንድ ልጆች ምን ይላሉ? እኔ ተመልሼ ይገባለሁ ካሁን በኋላ በቃ ምንም አይለኝም አይደለም፣ ካሁን በኋላ ምንም ነገር አይፈጠርም አይደለም አቡ ብላችሁ የምትጠይቁ ልጆች ጤነኛ ናችሁ? ግን እናንተ እንዴ ትዳራችሁ ላይ የሆነ ነገር ተፈጥሮ እውነት በትዳር 3ኛ ወገን ገባ ማለት አውዙ ቢላ በቃ ሰይጣን ገብቶ ቁጭ እንዳለ ቁጠሩት። እኔ እውነቴን ነው የሚላችሁ። በተለይ ወንድ ልጅ ገበናሽን ሄደሽ ለሰው የምትናገሪ ነገር ከሆነ ያንቺን ገበና ሄደሽ ለሌላ ሰው ለ3ኛ ወገን የምትናገሪ ነገር ከሆነ በተለይ አሁን ቤተሰቡ የራሱ ቤተሰቦች ከሆኑ ችግር የለውም። የራሱ ቤተሰቦች እሱም ነው ማለት ነው። በቃ አሁን ሚዲያ ማለት ሁሉም ዓለም የሚሰማው ነው። ሁሉም ቤተሰቦችሽ፣ ጓደኞችሽ፣ ወገኖችሽ ሁሉም ይሰማሉ። ከዛ በኋላ እሱ ወደ ትዳር ስሜት ኖሮት ወደ ትዳር የሚመለስ ይመስላችኋል? አይመለስም። በቃ የበለጠ እንደውም በቃ ጦርነት ነው የሚፈጠረው፣ ሰላም አይኖርም። ይሄ ስለሚሆን እናንተ ቤት ለመፍታት ያለውን ችግር ቤት ለመፍታት ሞክሩ። ልጅ ጤላችሁ የመጣችሁ ልጆቻችሁን 2-1 ልጅ ባለቤታችሁ ይዞላችሁ እናንተ ደግሞ በቃ ለብር ሊካችሁ ምናምን ይሄ ይደረግላችሁ የምትሉ ማለት ነው። በቃ ለሱ ሪስፔክት ሊኖራችሁ ይገባል፣ ክብር ሊኖራችሁ ይገባል። መበደል የለም አይደለም፣ አትበደሉም አትበሉም አይደለም። ግን እዚህ ሚዲያ ላይ መታችሁ ከመናገራችሁ በፊት በቤተሰብ ለመፍታት ሞክሩ። በቤተሰብ ለመጠየቅ እሱም ደግሞ መጀመሪያ በፍቅር ተነጋግራችሁ የምትፈቱበት መንገድ መፈለግ ነው ያለባችሁ ማለት ነው እንጂ አንድ ደግሞ ችግር በዚህ ጊዜ ምን አለ መሰላችሁ? ልጆቻችሁ ትንሽ ወይ 2 ዓመት 3 ዓመት ማለት 6-7 ዓመት ሆኗቸው ስልክ ማውራት የሚችሉ ልጆች አሉ። ገብቷቸዋል? ያ ልጆች
ምናልባት ስልክ ስለሚያወሩ የአባቶቻቸው ነገር በአባ ምን ይሰራል፣ እንደዚህ ምንድን ነው የሚያደርገው፣ ቤተሰብ ጋር ከሌ ምን ያወራል ምናምን ብላችሁ እንዳጠይቁ። ወላሂ ልጆቹ ከአባቶቻቸው ጋር ጦርነት ነው የሚፈጥሩት። ሰላም አይኖርም፣ ፍቅር አይኖርም። እንደዛ አትበሉ። ሩቅ ሆናችሁ እስከኖራችሁ ድረስ ለልጆቹ ከባለቤታችሁ ምንም ነገር ቢፈጠሩ እንኳን በቃ ሰላም ሆናችሁ እንደኖራችሁ ማስተማር ነው ያለባችሁ። ምክንያቱም ያ ልጆች የሚያስቡት ትምህርትን ቤት ሲሄዱ፣ ቤትን ውስጥ ሲሆኑ፣ ከቤተሰብም ጋር ሲሆኑ የሚያስቡት ምንድን ነው? ያቺ የተናገርሻት አንቺ እዚህ ሆነሽ የተናገርሻትን ነው ጭንቅላታቸው ላይ ሴፍ የሚያደርጉት ማለት ነው። ስለዚህ ከሱ የሆን ነገር እንኳን እንትን ኮንታክት ቢኖራችሁ እንዲህ ነው ብላችሁ እንዳታወሩ። እንዲህ ነው ምን ያደርጋል ምናምን ከማያወራል ምናምን እንደዛ አይነት ነገር ልጆችን አትጠይቁ። በቃ ሰላም መሆናቸውን በቃ ጥሩ ነገር ጠይቃችሁ ስልክ ዝጉ ማለት ነው። አጠቃላይ እኔ ሀሳቤ ምንድን ነው? በቃ እንደዚህ ሆነን የመጣን ልጆች ባለቤታችሁን ልትረዱት ሞክሩ። ግን ሚዲያ ላይ አትምጡ፣ አትጠይቁ እያልክ አይደለም። ከአቅም በላይ የሚሆን ነገር ከሆነ ሱስ ካለበት የሚያጭሰ ነገር ከሆነ ለእናንተ ቦታ የማይሰጥ ነገር ከሆነ እሱ እኮ ይሄን ያህል ከሆነ እንኳን ይሄን ያህል ከልክ ካለፈው እኮ ጎረቤት ይነግራችኋል። በዛሬ ጊዜ ስልክ ሞልቷል። ጎረቤት፣ ጓደኛ ምን ይደረግ ሁሉም ነገር ትሰማላችሁ። ድሮ ነበረ ኔትወርክ በሌለበት ስልክ በሌለበት ተቸግረን ምንም ነገር አንድ ሴት ልጅ የሰው ሀገር ከተሰደደች በኋላ 2 ተገባ 3 ተገባ ሳታክ ተመልሳ የምትሄደ ነበረ ማለት ነው። አሁን ሁሉ ነገር ቴክኖሎጂ ሰንጥለዋል። ምንም ተፈጠረ ማታ ምን ተደረገ ሁሉ ነገር ይነገራቸዋል። ስለዚህ ኮንታክታችሁን ቤት ብጨርሱ፣ በቤተሰብ ብጨርሱ፣ በፍቅር ብጨርሱ ይላለውኝ። ለተበዳዮቹ ደግሞ ከልክ በላይ አመሆንባችሁ በጣም ግራ የሚያጋባችሁ ነገር እኔ ወላሂ ዛሬ እንደዚህ ተናድጄ የመጣሁበት ምክንያት ምንድን ነው? በቃ እዛ ሄዳችሁ አቦጋ ሄዳችሁ ትላላችሁ። በቃ ልክ እንደተከፈለው ሰው ምንም ያ ህይወታችሁ እኮ ደህናም ሆኖ ሊመለስም ያ ሰውዬ በሰላም እንኳን በቃ ልተው እስቲ ለልጆቼ ብሎ የተወ ሰውዬው ጂን ያልብሳችሁ የምታነሱ ሴቶች አላችሁ በእውነት እንደዚህ ብዬ ነው፣ ይሄ ብር ልኬ ነው፣ ይሄ ወጣ ነው፣ ይሄ ወረደ። ኧረ ተው በፈጠራችሁ አምላክ። ሰው እኮ በቃ ግፍግፍ ብሎ እንትን ብሎበት ወደ ሚዲያ የሚመጣ ምክንያት ምንድን ታውቃላችሁ? መፋታት የፈለገ ሰው በእውነት ከባለቤቱ ተለያይቶ መኖር የፈለገ ሰው ሚዲያ መቶ ቢጠይቅም ችግር የለውም። ምክንያቱም መለያየት ስለፈለገ ያን ይበጠበጥ ብሎ ይመጣል ማለት ነው። እና እንደዛ እንዳታደርጉት ነገሩን ከአቅማችሁ በላይ በቃ መለያየት የፈለጋችሁ በእውነት ለብቻዬ እኔ ራሴን ችዬ እኖራለሁ በቃ ካሁን በኋላ ብላችሁ የምታስቡበት እቅድ ካላችሁ እንጂ የሆነ አንድ ላይ በሊት ተንጠልጥላችሁ በቤተሰብ ውስጥ እንትን ሆናችሁ ከሱ የሆነ ወይ ማታ ኮንታክት ስለተፈጠረ ብቻ እሷ ጋር መታችሁ እንዲህ ብላችሁ አታውሩ። እኔ እየተቀየምኳት አይደለም አሁን እኔ በምንም ነገር አልቀየማትም። በጣም ነው የምወዳት። ግን እንዲህት ነው በቃ ይሄን ነገር ሴፍ አድርጉት። በቃ ይሁን ነገር እናገራለሁ። እዛ ገብታችሁ አንዳንድ ልጆች ወላሂ ጭራሽም የተዘጋባችሁ ልጆች አላችሁ። እዛ ገብታችሁ ፎሎ ልታገኙ ራሱ የትዳራችሁን እንትን ገብታችሁ የምታወሩ አላችሁ። ፎሎ አግኝታችሁ ልትወጡ ማለት ነው። ገብታችሁ ይሄ በዚህ ወጣ በሰላም ነው እኮ ስልክ እያወራችሁ የምታድሩት ማታ በሰላም ነው። ግን እዛ ገብታችሁ 5-6 ሺህ ስላለ ገብታችሁ ፎሎ ብቻ አግኝታችሁ ልትወጡ ገብታችሁ እኝኝ የምትሉ ልጆች አላችሁ። እናንተ ግን ጤነኛ ናችሁ? እንደዛ ለምን ታደርጋላችሁ? ለምንድን ነው የሆነ ያሉን ታሪክ ይዛችሁ የምትገቡት እንዴ? እሷ ጋር እኮ ስትገቡ በቃ ውስጣችሁን አሳምናችሁ ያን ትዳር እንደምታጡት አምናችሁ ግቡ። ገብቷችኋል? በቃ አይ ደግሞ ሁሉም ነገር እንደዚህ በፍቅር ይፈታለው ብላችሁ እንትን ካላችሁ በትክክል አስባችኋል ማለት ነው። ወላሂ እኔ አሁን አንድ ማስጠንቀቂያ የምነግራችሁ ይሄንን ነው። በቃ ምንም ነገራችሁ ሳይቀር መታችሁ ትናገራላችሁ። እኔ እንጃ ብቻ ፈጣሪ ቀልብ ይስጣችሁ። በሌላ ቪዲዮ እንደዚሁም ተመልሼ እመጣላችኋለሁ። እንደዚህ ስነ ስርዓታችሁን ካልያዛችሁ ማለት ነው፣ ስነ ስርዓታችሁ ይዛችሁ ካልኖራችሁ ማለት ነው እመጣላችኋለሁ ውዶቼ።
እና ላይክ እና ሼር ሰብስክራይብ እንዳይረሳ። በሌላ ቪዲዮ ተመልሼ እስኪመጣ ድረስ ሰላማችሁ ብዝዝት ያርግልኝ። እንደዚሁም ደግሞ ወዳችሁ ፈቅዳችሁ ላይክ ሼር ሰብስክራይብ የምታደርጉልኝ በጣም አመሰግናለሁኝ። ደህና ቆዩልኝ። ይህን ያህል ከመከርኳችሁ ይበቃል። በሌላ ቪዲዮ ብቅ እስኪልላችሁ ድረስ ማለት ነው።